ግን ሁለት ነገሮች አሉ። ሁለትም አይደለም ሶስት። አንድ ህወሓት ከማጥቃቱ በፊት 5-6 ቀን ቀደም ብሎ የደቡብ እዝም እንትን ጭኖ ወደ ላይ እየወጣ ነበር። የምስራቅ እዝም ጭኖ እያለፈ ነበር። የምዕራብ እዝም ወደ ትግራይ መሳሪያውን ጭኖ እየሄደ ነበር። ህወሓት ሰሜን እዝን ከማጥቃቱ በፊት በአማራም በአፋርም ሰራዊት ተጠግቷል። ይሄ ለምን የሚለው ጥያቄ ነው። አሁን ሁለተኛ ይሄ ሰራዊት ሌላውን ለመጠበቅ እዛ ሄዶ ለምን ይተኛል? በዚህ ልክ እስኪመጣ ናሬሽኑ ትክክል አለመሆኑ you can accept, you can see ልክ አይደለም። በተኛበት ነው የተመታው ሲባል ሌላውን ለመጠበቅ እዛ ሄደ ራሱንም ሳይጠብቅ ሲቀር ምን ማለት ነው? ይሄ ናሬሽን ሶስተኛ ይሄ ሀገር ነው። የሀገር ደህንነት አለ፣ የመከላከያ ደህንነት አለ። ይሄ ሁሉ በትግራይ በሙሉ ይሄ ሁሉ ዝግጅት ሲደረግ ለምንድን ነው መረጃ ያልተገኘው? ወይስ መረጃው ተገኝቶ ዝም ተብሏል? ጥያቄ ነው። ከዚያስ ኦኬ መረጃው ካልተገኘ ወይም ተገኝቶ ዝም ከተባለ በወቅቱ መከላከያን ይመራ የነበረ ሰው ደህንነትን ይመራ የነበረ ሰው ለምንድን ነው ተጠያቂ ያልሆነው? ምክንያቱም ኃላፊነቱን በአግባቡ አልተወጣም። መጠየቅ ነበረበት። ግን ጀነራል አደም የት ሄደ? አምባሳደር ሆኖ ቱርክ ገባ። ደመላሽ ፌደራል ፖሊስ ሆኖ ወደዛ ሄደ እና ተሰራ። ይህ ምን ማለት ነው? ታያለ ማለት ነው። ከሁሉም በላይ ግን ይሄን ነገር እኛ ነን ያደረግነው አለ ሰውየው። እንዲመታ ሰሜን እዝ እኛ ነን በሴራ ያደረግነው። ያ ጦርነት ባይፈጠር የትግራይ ኮማንደሮችን እስከ 10 አለቃ ድረስ የነሱ ነው። የኛን ሰዎች ማስገባት አንችልም። ስለዚህ ከዛ ለማውጣት እና የራሳችንን መዋቅር እዛ ውስጥ ለመስራት ጦርነቱ አስፈላጊ ነበረ እና እኛ ነን ያደረግነው ብሎ በራሱ አንደበት እኔ ባለውበት 2500 ሰዎች ፊት ለፊት ይሄን ተናገረ። አዳማ ላይ ጊዜውን ታስታውሳለህ? 2013 ሐምሌ ላይ ቀኑን አላስታውስም። ሐምሌ ላይ ይሄን አለ። ኦኬ ሰውየው እኔ ነኝ ካለ አንተ አይደለም ማለት አልችልም።